ዝናሽ የቡልጋ ጨረቃ ቴሌቪዥኑን ልትሰብርብኝ ነው በዘንጉ አምጣ ዘንጉን ዘንግ ካልያዝኩኝ መሸለል አልችልም ሸልል ሰንጥቀው አፍህን ወደ ውጭ አድርገህ ሰው እንዲሰማ ድምፅህን ምን ዘጋው ድሮ ድምፅህ ቦምብ አይደል ቦምብ ነው ዝናሽ በዓለም ላይ ዝናሽ ተሰራጨ ዝናሽ በአባቷም ቄስ ናት በወንድሟም ገበሬ ማን ይነካታል ብዬ ኧረ ጎራው ዘራፍ በሉ እንጂ አግዙኝ ዘራፍ በሉ ብርጭቆውን ከነ ብርጭቆው ይዘህ በእጅህ ስታወዛውዘው ፍልቅ እያለ ጠጥቶ አለቀ። መልስላት ለእሷ ይኸው አስቀምጬዋለሁ። ለምን አትጠጣውም? ዘራፍ አካኪ ዘራፍ ብርጭቆ ያመጣችበት ይሰበርና ያው ሊደፋ ነው። አይደፋም፣ በስነ ስርዓት አስቀምጬዋለሁ። ያው ይደፋል። ጠጣው በፊት ጅዋር ጋር ጠጣ። መጀመሪያ ልጠጣው በቃ ጅዋር ግና ጠጣን። የጅዋር እጄን አናቴን ይመታኛል። ብርዝ ነው የማር ብርዝ። ወይ በግ መገዛት። ቆይ ለምለም ዛሬ በምን አገደፉ? እንኳን በእርጎ ነው በምንድን ነው? ወይስ በግ ታረደ? በጉ መቼ ታረደ? ወይ ታርዷል? ወይ አልታረደም። እዛ ቁጭ ብሏል እሱ በጉ። አሁን አራት ዶሮ ዘመን መጣላት። አራት ዶሮ ሁለቱ ታረደ። ሁለቱ ደግሞ ሳምንት ለዳግማ ትንሣኤ ታረዳል። ዛሬ ሁለቱ ዶሮ አሁን ታረደ። ሰማለህ? ሁለቱ ዶሮ አሁን ታረደ። እማማዝናች በምንድን ነው የገደፉት? ሳምንት ለዳግማ ትንሣኤ በምንድን ነው የገደፉት? እማማዝናች በምንድን ነው የገደፉት? እስኪ አስገቡ እንትን በሉ። ለምን አትጠጣም? ቀስ እያልኩ ነው የምጠጣው። እንደ ጭንቅላቴ ዞር። መልስላት። አልመልስም እንደ ይሄን የመሰለ ብርዝም አልመልስም። በምን ገደፉ? እማማዝናች እዚህ ቤት እንዳይደፍ በእርጎ አራትያ እርጎ አይደለም፣ በእንቁላል አይደለም። ገምቱ። እማማዝናች የገደፉት በምንድን ነው? እዚህ ቤት እንዳይደፋ ገምቱ። ሌላ በምንድን ልጠይቃቸው። እማማዝናች በምን ገደፉ ዛሬ? ለምን ጠየቀኝ? አጥብቀህ እንዲህ ሰውነቴን እየገዘገዝክ የምትጠይቀኝ? ማንም በማን ልግደፍ? ምን ቸገረህ? ልጆት አይደለም ማወቅ አለብኝ። ቅድም ጀምሬ ስናገር ውያለሁ። በእርጎ የቡላ ገንፎ ማለት ቡላ ቆጮ ነው። ቆጮ የቡላ ገንፎ በቅቤ አድርጋ ገደፍኩ። ሁለተኛ የማር ብርዝ ነው። የብርዝ አምጥታ ሊጠጣሁ አልኩ። በሱ ነው የገደፍኩት። እርጎው አሬራ ነው። አሬራ ማለት ወተቱ ተንጦ ቅቤው ተላው ተነስቶ አሬራ ነው። እኔ ግን የገመትኩት የነበረው ለምን እርሶ ቅቅል በጣም ይወዳሉ፣ በቅቅል ለምን አልገደፉም? የታል ቅቅል እንዴ? የታል ቅቅል? ጠዋት የቻለነ ልኬለት ሰጥቻቸው አልፈልግም አሉ። እዚህ በሩ ላይ ሆኖ ቀጨማውን ወርውሮ ነው የሄደው። ቀጨማውን እኔ ነኝ ፈትቼ አበቡና እኔ ነን የጎዘጎዝ ነው። እዚህ በሩ ላይ ሆኖ ቀጨማውን ወርውሮ ሄደ። ቀጨማውን እኔና አበቡነን ፈተን የነሳነን አይደለም። እኔ የቻለ አደራ ይሄንን መገኛ ነጭ ሽንኩርት ያለው ቀቅል፣ ቆንጆ
ብስል ያለ ለምን ለድድ በድድ ጥርስ ስለሌላቸው ምንድነው እሱ? ቅቅል ልክ የሎት ነበር በትልቅ ድስት በትልቅ እኛ ዶሮ ነው የገዛነው ብሏል። አረ እኛ ቤት በግ ተበድረን ገዝተናል እንዴ። አረዳችሁ? አዎ አረድን። ምን ይደረግ? አንድ በግ ተሰብስበን 10 ጎረቤት ነበር 9 ጎረቤት አለኝ። 9ኙን ጎረቤት አዋጣንና አንድ በግ ገዛን። 9ኙ ጎረቤት ዘጠኙ ጎረቤት ተና ልጆቻቸው ተና ሚስታቸው ይበቃል። አንድ በግ ያው በግ ነው። ምን ይደረግ ብለው ነው ማማዝነ ምግብ የሚቀር ነው። ተና ልጆቻቸው 9ኙ ጎረቤት ተነ ልጆቻቸው ተነ ሚስታቸው ይበቃል። አንድ በግ ይበቃል። ዋናው ሐሳቡ ነው። በቃኝ። ከዛ ለኛ የደረሰውን ትንሽ ቀንሼ ለርሶ ቅቅል ሰርቼ ላኩሎት። ለማን የቻለ ሰጥቻለሁ ብሎኛል እኮ የታል? ያው ቀጨማውን በሩ ሆኖ ቀጨማውን ወርውሮ ሄደ። ቆይ ልደውልለት። ሌባ ቆይ ልደውልለት። የቻለ ሌባ ለኔ የተላከልኝን ስጋ ወጥ ሰጥቻቸዋለሁ ብሎ ለራሱ ቀምቶ ይዞ ሄደ። የቻለ እኔ የምልህ ሌባ ቆይ እንዴ እንደ ትልቅ ሰው እንዴ ነው ምን አተቀበ እንዴ አው በሩ ላይ ቆሞ ቀጨማው እንደታስተረ ወርውሮ ሄደ። አልጎዘጎዘም። እኔና አበቡናን የጎዘጎዝነው ቀጨማው። ቆይ እስቲ ልጠይቀው። ይሄ ልጅ ምን ገጥሞት እንደሆነም እስቲ ልጠይቀው። ሄሎ ጠዋት ለማማ ዝናሽ የበግ ቅቅል እኔና ጀማኔ ሰርተን በስነ ስርዓት በትልቅ ሳህን አድርስላቸው ብያላኩ። ልከኛል ለራሳቸው ልከኛል አለ እና የታረከው ትቆጣኛለህ ብዬ ለራሳቸው ትቆጣኛለህ ብዬ ነው እንጂ ሰጥቻቸዋለሁ ያልኩ ለራሳቸው ለማን ከክምሩ ጋር አፈር ብሉ ለራሳቸው በሉት። እኔ ደግሞ የደረሱት መስሎኛል እኮ ለራሳቸው በሉት። እዛ አግብተው በሏውን ተነሱና እንሂዱኛ ቤት በሕግ አምላክ። እንዲያው ዛሬ ሚካኤል ነው። በሚካኤል አልወጣም እኔ። እኛ ቤት እንሂድ ቅቅል እንብላ። ዛሬ ሚካኤል ነው ዛሬ። በሚካኤል አልወጣም ተቤቴ። ወይ ምን ነው ሚካኤል ነው ዛሬ። ሚካኤልን ይዞ እጌት ተነሳ ተንሳይ ተዋጓጓቸው። ኧረ እማማ ዝናሽ አሁን የሚጓጉበት ሰዓት እኮ አይደለ። እግዚአብሔር ስሙ የተመሰገነ ይሁን። ቴሌቪዥኑ ትችላለህ ከመክፈቱ እንኳን አንድ በግ አሁን ሰክራል። ጭንቅላት ዞሮዋል አይደለ? ትንሽ ዞሮብኛል። እማማ ዝናሽ የበጉን በረታ አይገዙትም። መክፈት ትችላለህ ቴሌቪዥኑ። እግዚአብሔር ስሙ የተመሰገነ ይሁን። አይጓጉም። ምንም ቢጓጉም ይመጣላቸዋል። እግዚአብሔር ስሙ የተመሰገነ ይሁን። እየተቆራራው ሰው ለነሱ ዘዋጉተው በሉት። እግዚአብሔር ታሪካቸውን ቀይሯል። ከሳቸው አልፎ ይኸው በስማቸው ከሰበሰብን ከ300 ለነሱ በላይ ለሆኑ አባወራዎች የበዓል ዶሮ፣ ሽንኩርት፣ 5 ሊትር ዘይት ለእጃቸው 500 ብር በርበሬ ሰጠን እኮ። ተረፈ። እግዚአብሔር ተረፉ። ለሌላውም እግዚአብሔር አተረፋቸው። ያው ለጨዋታ ምናምን ያክል ነው እንጂ እማማ ዝናሽ አሁን የሚጓጉበት ሰዓት ፈልገው ያጡት ነገር የለም። ትልቁ ፈልገው የነበሩት ምንድነው? የክርስቶስ ስጋና ደም ነው። በ80 ቀናቸው በልተውታል፣ ጠጥተውታል። ግን ደግሞ በዚህ እድሜያቸው ደግሞ በቃ እሱን ነበር የሚናፍቁት፣ አግኝተውታል። ይሄ ሌላው ቴሌቪዥኑ ክፈት። ሌላው ይሄ ምድራዊ ነገር እሱ ቴሌቪዥኑ ክፈታው ትችል እንደሆነ ቢፈልጉት የሚያገኙታል። ግን ለዛም ብዙም አይደለም። ቴሌቪዥንም የሚጠይቁት የኦቲሲን ለማየት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንትን ለማየት ነው። ምንም ለቁስ ምንም የሚጓጉ ነገር አሁን ይሄ ነገር አናቴን እየመታኝ ነው። እማማ ዝናሽ ብርዝ ብቻ ነው አላሉኝም እንዴ?
ለበሽታ የተጣለ አይደለም ቤት ተበርዞ ነው ቤት ይሄው ከቅድም ጀምሬ አፌን ይዞኛል ሸልል ይለኛል ዝም ብዬ ሸልል ይለኛል ታልጠጣው መልስላለሁ ኧረ ግጥም አድርጌ ነው የምጠጣው ግን በጠጣሁት ቁጥር ሸልል ኧረ ሸልል ኧረ እባክህ ሸልል ይላል ለዝናሽዬ ለማማ ዝናሽ ለቡልጓ ይለኛል አንተ ለትን ወደዛ መልሰው ልሸልል ሰንጠቀው ሸልል ፊትክን እሺ ራሴና ያመኛል በቃ ዱላውን አውሱኝ ፊቴን ወደዛ ዞራለሁ ጠመንጃ ይዘህ መተህ ለምን አትፎክር እዛ ከፈቀቅ ብለህ እዚህ ጋር ጠመንጃ ለጠመንጃ ሰዎች እዚህ ፈቀቅ ብለህ ሸልል ራሴ ላይ